ክቡር ኢንጂነር ክቡር አቶ ልደቱ ክቡር አቶ አየለ የተከበራችሁ ሚኒስትሮች አምባሳደሮች የሚቀጥለውን ጉዞ በተመሳሳይ መልኩ አብረን እንደምንጓዘው እምነታችንን መግለጽ እንፈልጋለን። አመሰግናለሁ። ክቡራትና ክቡራን ኢህአዴግ መያድ ኢዴፓና ቅንጅት ለባለፉት 2 ወራት ገደማ በፖለቲካ ፓርቲዎች የምርጫ ስነ ምግባር ደንብና ይህንኑ ተግባራዊ ማድረጊያ ያፈጻጸም ስልት ላይ ሲያደርጉት የነበረው ድርድርና ውይይት በስምምነት በመቋጨቱ ባዘጋጁት የመፈራረሚያ ስነ ስርዓት ላይ ጥሪያችንን አክብራችሁ ስለተገኛችሁልን በሁላችንም የድርድሩ ተሳታፊ ፖለቲካ ፓርቲዎች ስም ከልብ ያመሰገንኩ ለዚህ ታሪካዊ ክንዋኔ በመብቃታችን የተሰማንን ከፍተኛ ደስታ ለመግለጽ እወዳለሁ። ገንቢ ጥረት ሊቀበለው ባለመቻሉ የዚሁ ታሪካዊ ክንዋኔ አካል ሳይሆን ቀርቷል። በመሆኑም መድረክ ለሰላማዊ ነፃና ፍትሃዊ እንዲሁም ዲሞክራሲያዊ ውድድር ያለውን ቁርጠኝነት አጠያያቂ አድርጎታል። እኛ አራታችን የፖለቲካ ፓርቲዎች ከነሐሴ ወር 2001 ዓመተ ምህረት መጨረሻ ጀምሮ እስከ ጥቅምት 17 ቀን 2002 ዓመተ ምህረት ድረስ ያደረግነውን ድርድር በስምምነት ማጠናቀቃችንን ተከትሎ በዛሬው ዕለት በመላው የሀገራችን ሕዝብና በዚሁ ስነ ስርዓት እንድትገኙ ጥሪ ባደረግንላችሁ ተጋባዥ እንግዶቻችን ፊት የየፓርቲዎቻችን ዋና መሪዎች የስምምነት ሰነዱ የጸደቀ መሆኑን ለማረጋገጥ ፊርማቸውን የሚያኖሩበት ስነ ስርዓት ከዚህ ቀጥሎ ይካሄዳል። ደረጃ መድረስ ትልቅ ትኩረት ሰጥተው በዛሬው ዕለት ራስዎ በሰነዱ ላይ ፊርማዎትን ለማስቀመጥ በዚህ መድረክ በመገኘተው ትልቅ ደስታ የተሰማን መሆኑን ለመግለጽ እወዳለሁ። በተጨማሪም ይሄ ድርድር ውጤታማ እንዲሆን ከገዢው ፓርቲ በተጨማሪ ከፍተኛ አስተዋጽኦ ላደረጉት ለመያድ ፕሬዝዳንት ለክቡር ኢንጂነር ኃይሉ ሻዋልና ለክቡር አቶ አየለ ጫሚሶ ምስጋናዬን አቀርባለሁ። በተጨማሪም ደግሞ ሂደቱን በማገዝ ትልቅ አስተዋጽኦ ላደረጉት የኢትዮጵያ አጋሮች ወይም ኢፒጂ ልባዊ ምስጋናዬን ላቀርብ እወዳለሁ። በአጠቃላይ ላለፉት 2 ወራት ያለፍንበት ሂደት እጅግ ውጤታማና ጠቃሚ ነበር ማለት ይቻላል። በሂደቱ በጣም አወዛጋቢ አጨቃጫቂ የሆኑ በርካታ ጉዳዮች ተነስተው ነበር። ነገር ግን በመድረኩ ተሳታፊ የነበሩ ሁሉም ፓርቲዎች የመጨረሻ ውጤት በስምምነት እንዲደመደም ነበር ጥረት ያደርጉ የነበረው እንጂ በሂደቱ እስካሁን እንደተለመደው አንዱ በሌላው ላይ አላግባብ የሆነ የበላይነት ለማግኘት ወይም ደግሞ ጊዜያዊ የፖለቲካ ጥቅም ለማግኘት የሚጥሩበት ሁኔታ አልነበረም። ስለዚህ በአጠቃላይ በሂደቱ ውስጥ አልፈን እዚህ ስንደርስ በእኛ በኩል የተረዳነው ነገር በኢትዮጵያ የጥላቻና የኩርፊያ ፖለቲካ በአጠቃላይም ደግሞ የዜሮ ድምር ፖለቲካ እየመሸበት የመጣ መሆኑን ያረጋገጠ መድረክ ሆኖ ነው ያገኘነው። በእኛ እምነት በቀጣይነት ልንወያይባቸው ልንደራደርባቸው አጀንዳ በያዝናቸው ጉዳዮች ባለፉት 2 ወራት ያለፍንበት መንፈስ የሚቀጥል ከሆነ የሚቀጥለው የ2002 ምርጫም ሆነ ከዛ በኋላ በአገራችን የሚመጡ ምርጫዎች የግጭት ምንጭ ሳይሆን
የአዲስ ተስፋ ምንጭ የማይሆንበት ምክንያት አለ ብለን አናምንም። በነገራችን ላይ ኢዴፓ ይሄ ድርድርም ከመጀመሩ በፊት በምርጫው ያለምንም ቅድመ ሁኔታ ለመሳተፍና ቢያንስ በአገሪቱ 75% የሚሆነውን አካባቢ ሸፍኖ ለመወዳደር ዝግጅት ሲያደርግ ነው የቆየው። ዛሬ የዚህ ስምምነት ውጤት ላይ ስንደርስ በዚህ ስምምነት ይሄን ዓላማችንን ይሄን እቅዳችንን ማሳካት ብቻ ሳይሆን የበለጠ ማስፋትና ማጠናከር እንደምንችል ነው የተገነዘብነው። በአጠቃላይ ዛሬ የፈረምነው ሰነድ በኢትዮጵያ ታሪክ ትልቅ ፋይዳ የሚሰጠው ቁም ነገር ነው በራሱ። ነገር ግን የመጨረሻ ግብ ነው ማለት አይቻልም። ይሄን የፈረምነውን ሰነድ ሁሉም የፖለቲካ ፓርቲዎች፣ ገዢውን ፓርቲ ተቃዋሚዎችም በአግባቡ ጥቅም ላይ መዋል ስንችል ነው የመጨረሻው ግቡ ሊገኝ የሚችለው። በእኛ እምነት ይሄ ሰነድ በአንድ በኩል ተቃዋሚ ፓርቲዎች ፍጹም ሰላማዊና ህጋዊ የሆነ የምርጫ እንቅስቃሴ እንድናደርግ ያስገድደናል። በሌላ በኩል ደግሞ ገዢው ፓርቲ በተቃዋሚ ፓርቲዎች ላይ እና በአባሎቻቸው ላይ ምንም አይነት ተጽዕኖና ጫና እንዳይፈጥር አስገዳጅ ሁኔታ የሚፈጥር ነው። በዚህ ሰነድ የሰፈሩ ቁም ነገሮች በሁሉም ፓርቲዎች የሚከበሩ ከሆነ የሚመጣው ምርጫ የኢትዮጵያ ህዝብ እውነተኛ ውሳኔ የሚገለጽበት የሚከበርበት ይሆናል የሚል እምነት አለ። ለተግባራዊነቱም ከአንገት ሳይሆን ከልብ በኩል ዝግጆች ነን። ይሄ የስነ ምግባር ደንብ ይሄ ስምምነት ከጸደቀ በኋላ በእኛ ፓርቲ በኩል የመጀመሪያው ስራችን የሚሆነው በዙሪያችን ያሉ አባላትና ደጋፊዎች የስነ ምግባር ብቻ ሳይሆን አውቀውትም እንዲገዙበት ማድረግ ነው። ስለዚህ በእኛ በኩል ይህ ሰነድ በተግባር የሚሆንበት ሁኔታ እንዲፈጠር በኢትዮጵያም የጥላቻና የኩርፊያ ፖለቲካ አክትሞ የመቻቻል፣ የመደማመጥ፣ በጋራ ጉዳዮች አብሮ የመስራት እውቅና የመስጠት ፖለቲካ በኢትዮጵያ ስር እንዲሰድና እንዲዳብር አቅማችን የፈቀደውን ብንችልም ግንባር ቀደሙን ሚና ለመጫወት ዝግጁ መሆናችንን በዚህ አጋጣሚ ማረጋገጥ እወዳለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር መለስ ዜናዊ፣ ክቡራን የተደራዳሪ ፓርቲዎች አመራሮች፣ ክቡራን እንግዶችና የኢፒጂ አባላት፣ በዚህ በሁለት ወር ውስጥ ብዙ ተወያይተናል፣ ብዙ ተዋውቀናል። በጎሪጥ መታየት ቀርቶ ወዳጅነት መታየት ጀምረናል። ይህ ክቡር ኢንጂነር ክቡር አቶ ልደቱ፣ ክቡር አቶ አየለ፣ የተከበራቸው ሚኒስትሮች፣ አምባሳደሮች፣ አራታችንም ድርጅቶች ወክላችሁ አንዳንድ ጊዜ የድርጅት ኃላፊዎችም ተሳታፊ የሆኑበት፣ አብዛኛውን ጊዜ ግን በተለይ እኔና ኢንጂነር ኃይሉ ለመሳተፍ በቀጥታ እድል ባላገኘንበት ሁኔታ ተደራድራችሁ የሚደነቅ ውጤት ላመጣችሁ የአራቱ ድርጅቶች ተደራዳሪዎች በቅድሚያ ከፍ ያለ ምስጋናዬን ለማቅረብ እፈልጋለሁ። በዛሬው ዕለት የተፈራረምናቸው ሰነዶች ምርጫው የሚመራበት ወይም የፓርቲዎች እንቅስቃሴ በምርጫው ሂደት የሚመራበት የስነ ምግባር ደንብና ይህን የስነ ምግባር ደንብ ለማስፈጸም የሚያስችለን ስርዓት የሚመለከት ሰነድ ነው የፈረምነው። ቀደም ሲል እንደተጠቀሰው ተቃዋሚ ፓርቲዎች የምርጫ ውድድራቸውን በሰላማዊና
በህጋዊ መንገድ ብቻ እንዲያካሂዱ የሚያስገድድ ገዢው ፓርቲ ተቃዋሚ ፓርቲዎች በቂ ህጋዊ የውድድር እኩል የውድድር መድረክና መንፈስ እንዲፈጥር የሚያስገድድ ስለሆነም ምርጫው በተቃዋሚ ፓርቲዎችም ሆነ በገዢው ፓርቲ ዘንድ ዴሞክራሲያዊ መስፈርቱን ባሟላ መልኩ እንዲፈጸም የሚያስገድድ የስነ ምግባር ደንብን ያጸደቅነው ታላቅ ክንዋኔ ነው። ደንቡን ከማጽደቅ ባሻገርም ደንቡን ተግባራዊ ለማድረግ የሚያስችለን ዝርዝር የአሰራር ስርዓት ቀርጸናል። ስለዚህ ዛሬ የተስማማንባቸው ሰነዶች በጣም ከፍተኛ ግምት የሚሰጣቸው ናቸው። እዚህ ደረጃ ላይ ለመድረስ የተቻለው ቀደም ሲል የተናገሩት የአራቱም ድርጅቶች መሪዎች እንደጠቀሱት አራቱም ድርጅቶች ካለፈው ሂደት ባሻገር ለማየት በመቻላቸው ለመጪው ጉዞ የበለጠ ትኩረት በመስጠታቸው በሰጥቶ መቀበል መርህ ለመወያየት ለመደራደር ስኬታማ ውጤት ለማምጣት ቅድሚያ ሰጥተው በመስራታቸው በዚህ ሂደት ሲጀምሩ ባይተዋር ሲጨርሱ ደግሞ ጓደኞች ለመሆን በመቻላቸው ነው። በሌላ አነጋገር ድርድሩ የተመራበት መንፈስ ነው ለውጤት ያበቃል። ድርድሩ የተመራበት መንፈስ ለወደፊቱም አብሮን እንደሚኖር ብቻ ሳይሆን እስካሁን ከመንፈሱ ያልተጋሩት ወገኖች በሙሉ ከመንፈሱ የሚጋሩበት ሁኔታ እንደሚፈጠር ተስፋ እናደርጋለን። በኢህአዴግ በኩል እስካሁን ድረስ የተስማማንባቸውና ዛሬ የተፈራረምንባቸው ሰነዶች ተግባራዊ ለማድረግ ከነገው ጀምሮ የተጠናከረ እንቅስቃሴ ያደርጋል። በቅድሚያ የስነ ምግባር ደንቦቹ እና አፈጻጸም መርሆቹ በአባላቱና በደጋፊዎች ዘንድ በዝርዝር እንዲታወቁ በጥብቅ እንዲታመንባቸውና ተግባራዊ እንዲሆኑ ያላሰለሰ ጥረት ያደርጋል። ከዛም ባሻገር የድርጅት መሪዎች ኢህአዴግ እንደሚያደርገው ሁሉ አባሎቻቸውን ለማስተማር ከምታደርጉት ጥረት ባሻገር የስነ ምግባር ደንቡ ተግባራዊ እንዲሆን ህብረተሰቡ ህዝቡ በቀጥታ ተሳታፊ የመሆኑ አስፈላጊነት በጥብቅ የምናምንበት ስለሆነ ከእናንተና ከሌሎች ከሚመለከታቸው ወገኖች ጋር በመሆን መራጩ ህዝብ በሙሉ የስነ ምግባር ደንቡን ጠንቅቆ እንዲያውቅ በስነ ምግባር ደንቡ አፈጻጸም ረገድ ምን እየሰራ እንደሆነ በቅርብ እንዲከታተል ተከታትሎም ጥፋት የሰራ ካለ እንዲስተካከልና እንዲታረም የበኩሉን ድርሻ እንዲጫወት ለማድረግ አብረናቸው እንሰለፋለን። የበኩላችንን ድርሻ እንወጣለን። እስካሁን ድረስ ተወያይተን የተስማማንባቸው ሰነዶች በጣም መሰረታዊና የሚቀጥለው ምርጫ ሰላማዊ ዴሞክራሲያዊና በህብረተሰቡ ዘንድ ታማኝነት ያተረፈ እንዲሆን ለማድረግ ወሳኝ ቢሆኑም አሁንም በቀጣይነት እንመካከርባቸዋለን ብለን ያሳደርናቸው የውይይት አርዕስቶች አሉን። እነዚህንም አርዕስቶች እንዳለፉት አርዕስቶች ሁሉ በአዲስ መንፈስ በሰጥቶ መቀበል መርህ የጋራ ድልን የዲሞክራሲ ድልን ቅድሚያ በመስጠት ዳር ለማድረስ በኢህአዴግ በኩል ዝግጁነት እንዳለ ላረጋግጥላችሁ ፈልጋለሁ። እስካሁን ድረስ ለተደረገው ጉዞ እዚህ ያላችሁ የድርጅት መሪዎችና አባሎቻችሁ አብራችሁን ስላደረጋችሁ ትግልና የሰለጠነ ድርድር ያለንን አድናቆትና ምስጋና ለመግለጽ እንፈልጋለን። የሚቀጥለውን ጉዞ በተመሳሳይ መልኩ አብረን እንደምንጓዘው እምነታችንን መግለጽ እንፈልጋለን። አመሰግናለሁ። እምነትና አስተያየት ላይ የመከራከርና የመተቸት
የራሱን የምርጫ ቀስቀሳ ቁሳቁሶች የማተምና የማሰራጨት፣ ፖስተሮችን፣ ባነሮችንና ቢልቦርዶችን የመስቀል፣ ሕጉ በሚፈቅደው መሰረት ማንኛውንም አይነት ገንዘብ፣ የቁሳቁስና የሰው ኃይል የምርጫ ድጋፍ የማሰባሰብ፣ አባላትን የመመልመል፣ ህዝባዊ ስብሰባዎችን የማካሄድ፣ በህዝባዊ ስብሰባዎች የመገኘት መብቶች እንዳሉት በይፋ የመግለጽ ግዴታ አለበት። ፓርቲዎቹና እጩዎቹ የሥነ ምግባር ደንቡና በደንቡም ለመገዛት ያላቸውን ቁርጠኝነት ለህዝብ ይፋ ማድረግም አለባቸው። የተመዘገቡ ፓርቲዎችና እጩ ተወዳዳሪዎች ነፃና ፍትሃዊ ምርጫን የሚጎዳ ወይም የሚያጣጥል ማንኛውንም ተግባር በይፋ ያወግዛሉ። የምርጫ ቦርዱ ሁሉም ቀጥተኛና ተዘዋዋሪ ሚና የሚጫወቱትን መንግስታዊና ሌሎች የሚመለከታቸው አካላት በስነ ምግባር ደንቡ ላይ አስፈላጊውን ግንዛቤ እንዲይዙ ተገቢውን ሁሉ ማድረግ አለበት። በየደረጃው ያሉ የምርጫ አስፈጻሚ አካላት በስነ ምግባር ደንቡ ላይ በቂ ግንዛቤ እንዲይዙ ለሚመለከታቸው ሁሉ ትምህርት መስጠት አለባቸው። ቦርዱ የምርጫ ስነ ምግባር ደንቡን ለሚመለከተው አካል ሁሉ የማሰራጨት ኃላፊነት አለበት። የመገናኛ ብዙሃን ይህንን የስነ ምግባር ደንብ አስመልክቶ ለመላው የኢትዮጵያ ሕዝብ ትምህርት ይሰጣሉ። የስነ ምግባር ደንቡን ለማስተማር ብቃት ኖሯቸው ግዴታቸውን ለመወጣት የፈረሙና ከቦርዱ ፈቃድ የተሰጣቸው አካላት በምርጫ ስነ ምግባር ደንቡ ላይ ትምህርት እንዲሰጡ ይደረጋል። ካፍታ በኋላ እንመለሳለን። ምዕራፍ 3 የምርጫ ስነ ምግባር ደንቡ በተጣሰ ጊዜ የሚቀርብ አቤቱታ ስለሚመረመርበት ሁኔታ። ለምርጫ አስፈጻሚ አካላት ለማቅረብ ያለው መብት እንደተጠበቀ ሆኖ ማንኛውም የምርጫ ስነ ምግባር ደንብ ተጥሷል ብሎ የሚያምን ወገን በማስረጃ የተደገፈ አቤቱታ ለፖለቲካ ፓርቲዎቹ የጋራ ምክር ቤት እንዲጣራለት ለማቅረብ ይችላል። በኢትዮጵያ የምርጫ ሕግ ለብሔራዊ ምርጫ ቦርድ የተሰጠው ስልጣን እንደተጠበቀ ሆኖ የፖለቲካ ፓርቲዎች የጋራ ምክር ቤት ስነ ምግባር ደንቡ ተጥሷል የሚል አቤቱታ በቀረበለት ጊዜ ይህንኑ በራሱ ያጣራል ወይም መርምሮና አጣርቶ የሚያቀርብ ኮሚቴ ያቋቁማል። ስለ አጣሪ ኮሚቴው አደረጃጀትና አሰራር። አደረጃጀት የፓርቲዎች የጋራ ምክር ቤት የስነ ምግባር ጥሰትን አስመልክቶ የቀረበን አቤቱታ ሲታዘዝ እየተከታተለ በማጣራት ሪፖርት የሚያቀርብ አጣሪ ኮሚቴ በየደረጃው ባለ የፖለቲካ ፓርቲዎች የጋራ ምክር ቤት ይቋቋማል። አጣሪ ኮሚቴው አቤቱታ አቅራቢና አቤቱታ የቀረበበት የፖለቲካ ፓርቲ የሚሳተፉበትና በሁለቱም ስምምነት የሚመደብ ሶስተኛ ገለልተኛ አካላት የያዘ ይሆናል። አጣሪ ኮሚቴው ተጠሪነቱ ለፖለቲካ ፓርቲዎች የጋራ ምክር ቤት ይሆናል። አሰራር በዚህ ደንብ የሚቋቋም የፓርቲዎች የጋራ ምክር ቤት አለመግባባቶች የሚፈቱበት አሰራር እንደሚከተለው ይሆናል። የሚደራጀው አጣሪ ኮሚቴ ስራውን በገለልተኝነት ማከናወን አለበት። በአጣሪ ኮሚቴው አባላት መካከል ልዩነቶች ቢከሰቱ የብዙሃኑ ሐሳብ የኮሚቴው ሐሳብ መሆኑ እንደተጠበቀ ሆኖ የውህዳኑን ሐሳብ ራሱ ችሎ ለፓርቲዎች የጋራ ምክር ቤት ይቀርባል። አጣሪ ኮሚቴው በማጣራቱ ሂደት ያገኘውን መረጃ አጠናቅሮ ለፓርቲዎች የጋራ ምክር ቤት ብቻ ያቀርባል። ምክር ቤቱ አስፈላጊ ሆኖ ሲገኝ መረጃው እንዴት ለሕዝብ እንደሚገለጽ ይወስናል። የፓርቲዎች የጋራ ምክር ቤት ተጠናቆ በቀረበለት ሪፖርት ላይ በመመስረት ለችግሩ አግባብነት ያለው መፍትሄ ይሰጣል። የስነ ምግባር ደንቡ ጥሰት አጋጥሟል በተባለ ጊዜ አቤቱታ አቅራቢው ፓርቲ አቤቱታ ከቀረበበት ፓርቲ ጋር በመነጋገር ችግሩን በስምምነት ለመፍታት ጥረት ማድረግ አለበት። የተከሰተውን አለመግባባት በስምምነት መፍታት ካልተቻለ ጉዳዩ ለፓርቲዎች የጋራ ምክር ቤት ሪፖርት ሊደረግ ይችላል። የፓርቲዎቹ የጋራ ምክር ቤት አቤቱታ የሚቀበልበትን አሰራርና አቤቱታው መፍትሄ የሚያገኝበትን የጊዜ ሰሌዳ በማዘጋጀት እንዲታተም ማድረግ አለበት። የፓርቲዎች የጋራ ምክር ቤት የቀረበለትን ሪፖርት ወይም አቤቱታ መሰረት በማድረግ በቀጥታ በመመርመር ወይም ከላይ በተጠቀሰው መሰረት የሚቋቋም አጣሪ ኮሚቴ በመላክ ተጣርቶ ሪፖርት እንዲቀርብለት በማድረግ ችግሩን ይፈታል። የፓርቲዎች የጋራ ምክር ቤት በፖለቲካ ፓርቲዎች ስምምነት
ተግባራዊ የሚሆን የማስረጃ አቀባበልና አቀራረብ ለማፋጠን አስፈላጊ የሆኑ አሰራሮችን ለማዘጋጀት ይችላል። ሁሉም አቤቱታዎች ወይም ቅሬታዎች በአፋጣኝ መጣራት ይኖርባቸዋል። በዚህ ደንብ መሰረት የተቋቋመው አካል ለሚመለከታቸው ለሁሉም የፖለቲካ ፓርቲዎች ፍትሃዊ የመሰማት ዕድል መስጠት አለበት። የፓርቲዎች የጋራ ምክር ቤት ውሳኔ የሚተላለፈው በጋራ መግባባት በተባበረ ድምጽ ይሆናል። የምርጫ ስነ ምግባር ደንቡ ተጥሷል የሚል አቤቱታን ተከትሎ የፖለቲካ ፓርቲዎች የጋራ ምክር ቤት በራሱ ወይም በአጣሪ ኮሚቴ ለሚያካሂደው ምርመራ ፓርቲዎች፣ እጩ ተወዳዳሪዎችና የሚመለከታቸው የመንግስት አካላት የመተባበር ግዴታ አለባቸው። እንግዲህ የዛሬውን በዚያ አብቅተናል። ቀጣዩን ምዕራፎች በሌላ ጊዜ ይዘን እንቀርባለን።